እኔ ላይ ጉዳት ያደርሳል ብዬ ካሰብኩት ማለት ነው። ምክንያቱም እኔ ለልጆቼ መኖር ፈልጋለሁ። ከዚህ በላይ ማውራት አለብኝ የለብኝ እኔ እንጃ። እኔ አላቅም፣ ብቻ አላቅም። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያው ደህና አይደለሁም። ሁሉም ነገር እንደምታዩት እንደምትሰሙት አይደለም። ዛሬ ከምንም መጀመር እንዳለብኝ አላቅም፣ ግን አልናገርም አላቅም። ምክንያቱም ያው እንግዲህ ድራማ የጀመርኩ ነው የሚመስላችሁ። የድራማ ጀምርሽ ደግሞ ነው የምትሉኝ። ግን ያው ገጽታዬን ሁኔታዬን አይታችሁ ደግሞ የምትረዱም ትኖራላችሁ። ጭራሽ እገኝበታለሁ ሆናለሁ ብዬ ያላሰብኩትን ነገር ነው አሁን ላይ ሆኜ ያገኘሁት ማለት ነው። በነገራችሁ ታምናላችሁ? ግን እንናገር ወይስ ቪዲዮ ልተው? ይሄን ቪዲዮ ከፖስትኩላችሁ እኔ ደህና ነኝ ማለት ነው። ማለቴ አላቅም፣ ደህና ነኝ ማለት ነው። ይሄን ቪዲዮ እኔ ከለቀኩት ጥሩ ላይ ነኝ ማለት ነው። በነገራችን ላይ ትዳር ትልቅ ነገር ነው ላለለት ሰውና ለሆነለት ሰው ትዳርን የሚያክል ነገር የለም። ስልኖር ያለው እስከዛሬ ድረስ ያልኩት ደግሞ ያው ጥሩ ስለነበረ ነው። አሁን ግን ከጊዜ በኋላ የመጣው ነገር በጣም ከባድ፣ ለአይምሮ የሚከብድ ነገር ነው። ለካ ወንድ ልጅ አብሯችሁ ሲሆን ልቡ ከናንተ ጋር ሲሆን ነው ውዴታውንም ጥሩ ነገሩንም የምታውቁት። ግን ልቡ ከሄደና ሌላ ቦታ መሄድ ከጀመረ እናንተ ላይ በጣም መጥፎ ሰው ነው የሚሆን። ያልጠበቃችሁትን አይነት ሰው፣ መጥፎ ሰው። እኔ እንዴት ብዬ እንደምናገር አላውቅም። እኔ ጭራሽ እደበደባለሁ ብዬ መቼም አስቤ አላውቅም። ማለቴ በዚህ ልክ እንደ ጓደኛ በቦክስ እንደ ወንድ ጓደኛ መታለሁ ብዬ መቼም አስቤ አላውቅም። እኔ ሰውም እንደዚህ ነው ሲለኝ ከኋላ ከጀርባዬም ሰው ሲያወራ አላመንኩም ነበር። ምንም ማለቴ እንደዚህ አይነት ነገር አልጠረጥርም፣ ጭራሽ አልጠረጠርኩም ነበር። ግን በአይኔ አየሁኝ። ስልኩ ላይ ተጻጽፎ እንዲቀልድ ነው እንዴ? ጓደኞቼ በጣም ለፍታችሁ ስንት ነገር አብራችሁ ደክማችሁ ብዙ ነገር አስተካክላችሁ ከዛ በኋላ ደግሞ እነሱ ሲፈልጉ እናንተ የለፋችሁበትን ምን ያላችሁበትን ወስደው ለሴት ይበትናሉ። በርግጣው እኔ አሁን ምንም ነገር ለማለት አይደለም። እኔ ሌላንም ነገር ሁለተኛ ሚስት ምናምን ለመቃወም አይደለም የመጣሁት። ግን ያሳለፋችሁት መንገድ ያለፋችሁ ብዙ ነገር ያለፍነው ነገር ቢያንስ ለዛ የሚያበቃ ነው ወይ ብዬ አስባለሁ። ራሴን ስጠይቀው ብዙ ነገር መስዋዕትነት ከፍላችሁ ህይወታችሁን መጥፎ ነገር ካሳለፋችሁት በኋላ ጥሩ ነገር ሲመጣ ልባችሁን የሚሰብራችሁ ነገር አታጡ። ጠዋት ላይ ለልጆቼ ቁርስ ሰርቼ ምሳቃ ትምህርት ገብተዋል እንደነገርኳችሁ ምሳቃ ሰርቼ ምን ብዬ ተነስ ቁርስ ብላ ስላልኩት ብቻ ነው እንደዚህ አድርጎ በጥፊ መታኝ ማለት ነው። ማለት
እናንተ የምታዩት የ8 ደቂቃ ቪዲዮ ነው። ቭሎግ ይሰራላችኋል ወይ የሆነ ነገር። በነገራችን ላይ ቪዲዮ መስራት ካቆመ በጣም ቆይቷል። እሱ በግዴ አሁን ያስገድጀው የሆነ ነገር ካልሆነ በስተቀር ማለት ነው። ፍላጎትም የለውም የመስራት። ግን ይደክማል ማለት ይደክማል። እኔ አሁን ላይ ምን እንደማረው ሁሉ አላውቅም። በነገራችን ላይ ውጭ ናችሁ ስታስቡ ብዙ ነገር ታስባላችሁ። ትቶ መሄድ ብዙ ነገር እዚህ ብዙ ሰርቼ ብዙ እንትን ያልኩት ነገር አለ። ልጆቼን ብዙ ነገር ለምደዋል። ወጥቼ ምን አይነት ቦታ ነው የምሆነው? ተመልሼ እናት አባቴ ቤት መቼስ ከባድ ነው። ልጆቼን ደግሞ ለእንጀራ እናትቻቸው እሄዳለሁ። እኔ ስላለሁበት ብቻ ነው እዚህ ቤት ማምጣት የከበደው እና እኔ በምንም መንገድ እኔ እንደወጣ ነው ፍላጎቱ ማለት ነው። ከዛ ልጆቼን ለእንጀራ እናት ማሳደግ ማለት ነው። እቋቋመዋለሁ ብዬ የማላስበውን ነገር አላህ እንድቋቋመው እያደረገኝ ነው። አልፈዋለሁ ብዬ ያላሰብኩትን ነገር ማለት ነው። እኔ ደህና አይደለሁም። ውስጤም በጣም ተጎድቷል። ደህና አይደለሁም። ጥንካሬ ሁሉ ተሟጧል። እንደምትሉኝ ጠንካራ ሰው አይደለሁም። በአሁኑ ከብዶኛል። ብዙ ነገር ይፈጠራል። ይሄ ቪዲዮ ሲለቀቅ ይመስለኛል። ግን በጣም ብዙ ጊዜ ታግሻለሁ። ከወር የበለጠ ከሁለት ወር የበለጠ ጊዜ ታግሻለሁኝ። እኔ ብቻ ነኝ በቃ ማስበው ለቤቱ እኔ ብቻ ነኝ የምለፋው። መሄድ እንደመኖር ቀላል አይደለም። እዚህ ጋር 3 ልጆች ናቸው ያሉት። እነሱም በትነው መሄድ እንዳንድ እናት ከባድ ነው። ልብ ይሰብራል። ከባድ ነው ማለቴ ነገር ማውራት አለብኝ የለብኝ ራሱ ነው ያላቀም። አውርቼው ግን እስቲ የሚሆነው ነው ያለሁኝ። ምን እንደሚመጣ ያለሁኝ። አሁን ሁሉንም ነገር እያወራሁ አይደለም። በነገራችን ላይ መርጬ ነው ማውራት ያስኩት። ሁሉም ነገር ከተወራ ከባድ ነው። ምክንያቱም የወደፊቱን ስለማላውቅ ሁሉንም ነገር አላወራም። እዚህ መሀልም ልጆች ስላሉ ማለት ነው። ግን ከጎናችን አለ ብላችሁ የምታስቡት ሰው በዚህ ደረጃ ከዛ ደግሞ እጁን ያነሳባቸዋል። ሰው መጨረሻ ደረጃ ሲደርስ ከናንተ ጥግ ድረስ አለመፈለጋችሁን የምታውቁት እጃቸውን ያነሱባቸዋል። ምንም ክብር የላቸውም ለእናንተ። ሰሞኑን ያለው ዲፕሬሽን ውስጥ ነኝ እኔ ማለት ከቤት ራሱ አልወጣም። ከምኝታ የራሱ መነሳት ይከብደኛል። ልጆችን ትምህርት ቤት ልካለሁ፣ ምንድነው የተኛለሁ፣ ልጅ ጋር ተኛለሁ። ከዛ በቃ በዚህ መሃል ማጥባት አለ ምን አለ በጣም በቃ እኔ እንጃ። ብቻ ክፋቱን መቆጣጠር አልቻልኩም። ከዚህ በላይ ማውራት አለብኝ የለብኝ እኔ እንጃ። እኔ አላቅም፣ ብቻ አላቅም። ደህና ከሆንኩ ሌላ ቪዲዮ ሰራለሁ። ይሄም ላይ ፖስት ይችላል። በነገራችን ላይ
እኔ ላይ ጉዳት ያደርሳል ብዬ ካሰብኩት ማለት ነው። ምክንያቱም እኔ ለልጆቼ መኖር ፈልጋለሁ።